አንተ እየሆንክ እያሳየኸኝ ያለውን አይነት ባህሪ እኔ ላሳየህ እችላለሁ። አፍንጫህን ነው የምልህ። ምን ፍቅረኛ ያጠገብ እንደርሳለን። እስቲ እናያለና እሱን አሳያለሁ። እኔ እያለሁ አትደፍሩም። እኔ ባለቤቴ ጋር ፍቅረኛዬ ጋር ለመሄድ አንተ መዘናናት አለመዘጋጋት ምን የሚሉት ነገር ነው? አንተ ስማ፣ እኔ ካንተ ጋር ላወራ አይደለም። እኔ ሁለት ሶስት ሚስት ይዘህ አንተ ሼም የሚባል ነገር አታውቅም። በቃ ሁለታችሁም በጣም ባለጌ ናችሁ። በቃ እኔ አክብሬ ነው። አዎ አልፈልግም። አዲስ አበባ ውስጥ ሁላ እንዳያልፈልግም እና ያለን እሱ እኔ አነጥፋለሁ አጠገቧ ድረስ ከኛ በላይ አንተ አታውቃትም። ሲቀጥል ደግሞ ማለት ነው ለኔ አሁን እህቴ ጓደኛዬ ምንም ነች። ስለዚህ አንተ እኔን እሷ ጋር አትሄድም ማለት ሞራል ሊኖር አይገባም። ኖ እሱን እያልኩ አይደለም። እየደበርከኝ ነገ ምን እንደምትል ታውቃለህ። በዚህ ከርከሮ ጉዳይ እንድትሄድ አልፈልግም። ሰማኛለህ? አይ ሲመስለኝ ምናምን ነገር ይመስላል። ከርከር አመሰግናለሁ። ከዚህ በላይ መሰቃየት፣ ከዚህ በላይ መጉላላት አይገባህም። አንተም የራስህን ህዋንን ፈልግ፣ ተፍተፍ በል። ብርን ወደ ፈንታን ልጣለህ እንዴ? አንተ ምንድነው ሐሳብ ምንድነው? ኪያ ባለ ትዳርና ጭራሽ ደግሞ እጅግ በጣም የምትወደው የምታፈቅረው ህይወቱን የምትሰዋለት አኑ የሚባል ፊት ለፊት የምታየው ይህ ሸበላሱ አለ። ማን ላይ ነው የምትስቀው? አንተ ላይ። ዞር በልቀ አንተ ላይ ነው የምትስቀው። ስማ በጣም ያሳከኝ አይደለም። ይሄ በጣም አሩኑ እንጃ ማለቴ ምን ግብረ ገብ አልተማርክም? የትኛው ከፍተኛ ፍርድ ቤት ነህ? የልጅ አባት ነህ? እዚህ ጋር ሌላ ፍቅረኛ አለ። ምን ማለት ነው ብለህ የምትጠይቀኝ አንተ ማን ነህ? እስካሁን ታግሻለሁ። ከአሁን በኋላ ትክክለኛ ማን ነህ? እሺ የአንድ ሰው ፍቅር ብቻ አይደለም እያፈቀርኳት ያለው። አሁን የሚሊየን ሴት ፍቅር አንድ እሷን ብቻ ነው ማፈቀር። አንተ ማን ነህ? ቆይ የሴቶችን ባጠባቂ ነህ እንዴ? እኔ ስለ ሴቶች በጠየቀኝ ቁጥር መመለስልህ። ሰላም የተከበራችሁ ቸኮሌት ካፕል ተከታታዮች እንዴት ናችሁ? እኛ አለን በጤና። ሰሞኑን ትንሽ አንዳንድ ትርምሶች፣ ግብግቦች ምናምን ነገር ነበሩ። ከዛ መለስ ብለን ትንሽ ነገሮችን ጤናማ ለማድረግ እየሞከርን ነው። ያው አድካሚ በጣም ግብግብ የሚያደርግ ምናምን ነገር ሳምንት ነበር። እኔ ጠብቄ የነበረው ከዚህ በተሻለ ሁኔታ ሆኖ ከዚህ በተሻለ ስሜት ኪዩን አጠገቤ ምናምን ነገር አድርጌ አብረን ተገናኝተን ምናምን ነገር ከእሷ ጋር ካሜራ አበራላችኋለሁ ብዬ ነበር። አልተሳካልኝም። ዛሬም ብቻዬን መጥቻለሁ። ማለት ያው ብቻዬን ስላችሁ ከቶዬ ጋር ነው ዛሬ አብረን ያለ ነው። ነገር ግን ያው እንዳልኳችሁ ከኪያ ጋር ከሌለው ብቻዬን እንደሆነ የቆጠረው ለኔ የሚለው ነው እና ያው በቃ ሳምንቱ ትንሽ እንትን ያለ ምናምን ነገር ነበረ። ደስ የማይል ሁኔታ ሆኖ ነው ያለፈው በእኔ በኩል። በቪው ጉዳይ ስቲል ማስረዳት ወይም ደግሞ በእኔ ሳይድ ማቆም እሷን ስላልቻል ነገ ከነገ ወዲያ ነገሮች ኢንሻአላህ ይስተካከላሉ ምናምን ብዬ አስባለሁ። አሁን ከቶያ ጋር በዮኒታ ብዬ ማለትም በኪያ አፍቃሪ ነኝ ባይ ጉዳይ ላይ አንዳንድ ነገሮች ምናምን ነገር ልንላችሁ ነው ዛሬ የተገናኘነው። እስኪ ቶያም የሚላችሁ ነገር ይኖራል ብዬ አስባለሁ። እስኪ ንገራችሁ። እንግዲህ በዚህ አጋጣሚ ያው ሰላም ለማለት አስፈላጊ የኔ ናፍቆት እንዴት ናችሁ? ሰላም ነው? ቤተሰብ ስራ ማን ናፍቆት እንዴት ይዛችኋል? በጣም አሪፍ ነው። እኛ ጋር ሁሉ ነገር ሾይ ነው። እናንተ ጋር እንዴት ነው? እንደው ኮሜንት ላይ ደህና ነበር። ምንድነው ጉዳዩ? የሆነ ጋር አውርተን ነበር አይታችሁታል ብዬ አስባለሁ። ቶያ ቲቪ ላይ የተለቀቀ አንድ ፖድካስት ነበረ። ካላያችሁት እዚህ ኮሜንት ላይ አስቀምጥላችኋለሁ። በሰላማዊ መንገድ ከእሱ ጋር ለማውራት እና ሞክረን ነበረ። በተቻለኝ ነገር ረጋ ብዬ አውርቼዋለሁ። እሱም ተረጋግቶ አውርቶኛል። እንደዛ ሆኖ በነበረበት ሰዓት ላይ አኑ ደግሞ ከኪያ ጋር የተፈጠረውን አይታችሁታል እና ባደረገው ነገር ላይ የሆነ ተናዶ አይነት ነገር ነው የደወለልኝ። ድምፁ እንደዛ እንደሆነ ያስታውቃል። እና ጉዳዩ ላይ አንተም ነበርክበት ምናምን አይነት ነገር ነው እያለኝ የነበረው። ማለት እኔ እዛ አልሄድኩም፣ ከእናኑ ጋር አልነበርኩም ምናምን፣ ግን ላይክ እንደዛ ነገር እና እኔ ጋር ፖድካስቱ ላይ ሲቀርብ እሱን ለማዘናጋት ምናምን እንዳቀረብኩት አይነት ነገር ሁሉ አድርጎ ነበረ ሲያወራኝ የነበረው። ዞሮ ህግ ያለበት ነው የሚለኝ። ህግ ያለበት ነው ቢኖርበትም ኖርማል ነው። እውነቱን ለመናገር ከሆነ በጣም ረጅም ዓመት ሲገለባበጥ ነው ምናምን ነገር የኖረውና አሁን እዚህም የሆነ ያለ አይደለ ነገሮችን የፈለገውን ነገር ሁሉ በቀላሉ ማግኘት እንደሚችል አይነት የሚሰማው አይነት ሰው ነው አሁን ላይ ገጠመን። በጣም የሚገርማችሁ በቃ ኪያ አካባቢ እንዳትታይ ምናምን ነገር ኪያ ለኔ ያላትን ዋጋ ከነብሴ በላይ ወይም ደግሞ እሱ አስፈራርቶኝ
ሊገልጸው ወይም እኔ ከምስፈራራበት በላይ መሆኗን አያውቅምና ትንሽ አጠገቧ እንዳትታይ ኪዩና እኔ ምናምን ይላል። እኔ አይመለከተኝም። ማንም ምንም አይነት ሌቭል ላይ ቢሆን ለኪዩ በየትኛውም አይነት መጠን ፍቅር ቢኖረው እኔ ለሷ ካለኝ ቫልዩ አንፃር ምንም በሚሊግራም የሚቆጠር አይደለም እና እንዲያውቅ የምፈልገው ነገር ቢኖር ይሄን መቶ ያው ነገሮችን ላስረዳው ሞክራለሁ በቻልኩት መጠን እሱም ለመረዳት ዝግጁ ሆኖ ከመጣ ማለት ነው ኪያ ናት በቃ እውነቱን ለመናገር ከሆነ ማለት ነው እና ማንንም በእኔና በሷ መካከል ገብቶ እንዲተፈጠረ ጋይድ ስለሷ ራሱ ለማንም የማስረዳት ነው ግዴታ የለብኝም እውነቱን ለመናገር ከሆነ ማለት ነው። ምክንያቱም እኔና ኪያ እንዴት መኖር እንዳለብን ተጣልተን እንዴት መታረቅ እንዳለብን ታርቀን ደግሞ ሰላማዊ ጊዜያችንን ፍቅራችንን እንዴት መጣጣም እንዳለብን እኔ ጠንቅቄ የማውቅ ሰው ነኝ። ማንም ሰው ተነስቶ ከመሬት ተነስቶ አፈቅራለሁ ምናምን ወይም ወድሻለሁ ምናምን ነገር ስላለ በእኔና በኪያ መካከል ይገባል ብሎ ማሰብ በጣም ከባድ ነው። ያው እሷም በጊዜው ትንሽ ነገሮችን ስለተናደደችባቸው ይሆናል እንጂ ምንም ጥርጥር የለውም ኪያ ናት ለኔ እውነቱን ለመናገር ከሆነና እሳቸው ትንሽ በተወሰነ መልኩ አንዳንድ ነገሮችን ይሏቸዋል ብዬ አስባለሁ። የዚህ ልጅ ነገር ወዴት እየሄደ ነው? ቀስ ብለን ሳሳር ግን እያሰብን እንደምን አትከተው ማለት ዝርቆይ ምን አድርገህ ነው የምትለኝ? አይ እንደ ቀልድ ምናምን ነገር እያየህ ነው አንሽ እኔ እንደወንድምነት ማድረግ የምችለውን ነገር አድርጌያለሁ። ምንም ተጠንቀቀው አታስመታኝ ብያለሁ። እንተናዶ እሳት ጎርሶ እሳት ለብሶ እየመጣ ነው። እንደው እንደነገረኝ ከሆነ ሁለታችሁንም አንድ ላይ ነው ማግኘት የምፈልገው ነው። እኛ ለዛ ነው ከመጀመሪያው ጀምሮ ሁለት ሊያንደባለን ነው መሰለኝ። አይ እውነቱን ለመናገር ከሆነ የዚህ ያለ ርቀት እንኳን እሱ ይሄዳል ብዬ አሁን ቪዲዮ ላይ ያለንን ነገር መጀመሪያ በስተክል እጅግራችን ቆጥረን እናስረክብ ለክስ እንዲምችል መጀመሪያ እየሰራ እንደነበረ መጀመሪያ ለኦዲየንስ ለካሜራው ምናምን በደንብ ማሳየት አለበት። ለምስክር እንዲሆነን አግኝቶን እንዲህ ያደረገን እንድንል ከዚህ ወደዚህ ልንባል ትንሽ ሰዓታቶች ነው የቀሩ እና እውነት ለመናገር ብቻዬን እራሱ ማግኘት አልፈለገም። አንተም ብቻህን ማግኘት አልፈለገም። ብቻችን ይደብረዋል መሰለኝ ይደብረዋል። በቃ ብቻችን በተናጠል ምናምን መጥቶን ስለሚደብረው ሁለታችሁንም አንድ ላይ ነው የምፈልጋችሁ። አቅሙን ለማሳየት ያህል እና በሚቀጥል እንግዲህ አንቺ ተዘጋጅታል ማለት ከእኔ የሚጠበቀው አብሮ አደግ እንደ ጓደኛ እንደ ወንድም የሚጠበቀው የማውቀውን ነገር ማሳወቅ። እኔ ደጋግሜ ነገር ያለው ልጅ ቢያንስ ማርሻል አርቲስት ነው እኮ አትደብደብልኝ፣ ግን ቢያንስ ጮኸ ሰው አጠራልኝ። ዛሬ ነው እያያችሁ ነው። ሰው በጣም ብዙ የበዛበት ቦታ ነው ልናገኘው ያሰብነው እና ለመጮህ ራሱ እንዲመች እኔ ከማነጋገሩ በፊት እንዳትሮጥ ነው እንጂ መጀመሪያ ያናግረን። አዝማሚያው የሚያስሮጥ ከሆነ ነው የምትሮጠው። ይኸውልህ አሁን እኔ ምንም ነገር አልፈልግም። አሁን ይመጣል ጉዳዩ ላይ ያለበት የለበትም ብሎ የመጀመሪያው ጥያቄው እሱ ነው የሚሆነው። የለበትም ብቻ በልልኝ እንዴት አይነማው የለበትም በልልኝ። ሰላም በቃ እዚህ በረሃ ላይ ላንተ በዋሽህም አሁን የለበትም ልል ብችልም ያው በኋላ ሲመጣ ቆይ ለኔ እንደነገርከው ንገረው ማለት ስለማይቀር ወይኔ አሁን ባላጠፋሁበት መቀጥቀጥ አለብኝ። እውነት ነገር መናገር ከሆነ ቶዬ አንተ የሌለህበት ነገር ምንም እንደማይደረግ ምንም እንደማይታሰብ ጥርጥር የለውም። እሱም በቀላሉ የሚረዳው ነገር ነውና አላከከው ወደ እኔ ያመጣው ነበርኩኝ እኔ አይ እኔ ብሮድካስቲንግ ላይ ምናምን ነገር እንድታዘናጋው ጥራልኝ እንዳልኩ አልናገርም። እኔ ለማንኛውም እሱ ችግር የለውም። መናገር በዛና አናገርም እያለ መናገሩ እንዴት ነው ተያይዘ እና ያው ሁኔታዎች በጥሩ መልኩ እንዲፈቱ እውነቱን ለመናገር ከሆነ ምንም ቅያሜ ማንም ሰው በኔና በኪያ ፍቅር ላይ መጥቶ በኔና በሷ መውደድ ላይ በኔና በሷ አንድነት ላይ ደስ ሊለው ከኛ ጋር አብሮችን ሊያደርግ ሊዝናና ከፍቅራችን በጸብ ውስጥ እንዴት መሆን እንዳለብን በደስታ ውስጥ ደግሞ እንዴት ሰው መሆን እንዳለባቸው መማር ከፈለገ በማንኛውም ሁኔታ ውስጥ ሰው እናስተናግዳለን። የትኛውም ሰው ኮንታክት ሊያደርገን ይችላል። ነገር ግን አንተ ለሷ አትመጠናትም እሷ ለአንተ አትመጠንህም ምናምን ነገር አይነት ጨዋታ ይዞ ምናምን ነገር ከመጣ ለኛ በጣም ደቃቅ ኢንሰክተብል ቲንግ ነው ማለት ነው። ምንም ይሄ ከግምት ውስጥ የምንከተው አይነት ሰው አይሆንምና ካሁኑ እንዲያውቅ የምፈልገው ነገር ቢኖር በቃ ይደክማል። በቃ አለ አይደል አንዴ ወደ ኪያ አንዴ ወደ እኔ አንዴ ወደ አንተ መጥቶ
ይደክመዋል። ዘመኑን እድሜውን ነው የሚጨርሰው እና የራሱን ህይወት የሚያይበት መንገድ ሌላው የራሱን ኪያ የራሱን ደግሞ ሔዋን ቢፈልግ ይሻላል። ሌላ እውነት ለመናገር ማለት ከሱ በበለጠ እኛ ስልጣን አለን ብዬ አስባለሁ ኪያ ላይ። ስለዚህ ማለት ስልጣንን በእርግጥ ሰው የሚሰጠው ባለ ጉዳይ ነው። እሷ ዛሬ መጥቶ ስልጣን ከሰጠችው ከኛ ሊበልጥ ይችላል ኖርማሊ፣ ግን ባለው ኢንፋክት እኛ የበለጠ እሷ ላይ መብት አለን ብዬ አስባለሁ። ካለን ጓደኝነት አንፃር ካለን መዋደድ መቀራረብ አንፃር ምናምን ነገር እኛ ባሉ ይኖርናል ብዬ አስባለሁ። እኔ ልክ ነው ያደረገው ነገር እያልኩኝ አይደለም። በዚህ አጋጣሚ ግን ሁኔታውን ለማስተካከል እንደሆነ እኔም ተመልካቾቻችንን እንረዳለን። ሁኔታውን ለማስተካከል በቃ ያለኝ የመጨረሻው አማራጭ ነው ብላ ያሰብከውን ነገር ነው ያደረገው። በቃ ማለት ኖርማል ነው የተፈጠረው ነገር ልክ ይሆንም ያልሆነም ነገር ነበረ በሰዓቱ። ግን ዞሮ እሱ ለምን ይሄንን አደረጋችሁ የሚልበት ሞራል አለው ብዬ አላስብም። ማለት የዚያን ያህል የማውራት አቅሙ የለም። እንደፈለግን ማድረግ እንችላለን። መናገርም ካለባት እራሷ አለች። ገብቷል ሀሳቤ? ልክ አይደለም እኔ ላይ ያደረከው ነገር ከህግም አንፃር ምናምን ነገር እኔን በጣም ፑሽ አድርገኛል ማለት ካለባትም እሷ ናት ልትል የሚገባው። ስለዚህ እሱ ትናንትና መጥቶ በዚህ ልክ ምናምን ነገር ፌር አይደለም። እኔ አሁን የሆነን በጣም ማከብረው በእውነት ነገር ደስ ይለኛል። እንደ ወንድም የሚገርም ፐርሰናሊቲ ነበረው የሚሳቀው እና እኔ አንቺ እንደ እኔም ባህሪ በደንብ ተንቀሳቀዋለሁ። ሁኔታዎችን ሳላጣራ ምናምን ነገር የሆነ ሰው ላይ ጀጅ ማድረግ አልወድም። ስለዚህ ለዛ ብዬ እኔ ራሴ ጋር አምጥቼው በስተክል ምናምን የሚያወራ አድርጌ ያለው ነገር ምናምን አስረድቶኛል። በቃ ድርቅ ካለ ድርቅ ነው ብዬ ትቼዋለሁ። ኖርማሊ ግን በዚህ አጋጣሚ እና መታየው ከሆነ ቪዲዮ ትክክለኛ ላይን ላይ እንዳልሆንክ እንድታውቅ ፈልጋለሁ። ምክንያቱም ያልተረጋገጠ ነገር ነው ምናምን ቁርጥ ያለ ነገር አይደለም። ቢያንስ ሳምንት እንኳን ያልቆየ ሪሌሽንሺፕ ላይ ዘው ለመግባት ፌር ነው ብዬ አላስብም። ምክንያቱም በቃ ያለውን ዲፕ የሆነ ፍቅር አይተሃል። እንደዛ እየተለቀሰ ምን አይነት የተወራለትን ፍቅር በሁለት ቀን ጸብ ውስጥ እንደዚህ ነገር ይፈጠራል ማሰብ ልክ ነው ብዬ አላስብም። ማለት አሁን ካኑ ጋር እንኳን ባትሆን እሷ እኔ አሁን ካኑ ጋር መሆን አለባት ምናምን አይነት አይደለም ሐሳቤ። ካኑ ጋር እንኳን ባትሆን ከሌላ ሰው ጋር ለመሆን ግን ትንሽዬ የፎይታ ጊዜ ያስፈልጋታል ልጅቷ። ስለዚህ ቢያንስ እሱን እንኳን ካገኘች በኋላ አየር ከሳበች በኋላ ክፉ ደጉን ምናምን ከለየች በኋላ አሁን ላይ መወሰን የምትችልበት ሁኔታ ላይ ከሆነች በኋላ አሁን ላይ የምትወስንበት ታይምም ስላልሆነ ማለት ነው። ምክንያቱም ስሜታዊ ነች። የሆነ ነገር ያስተካከለች ሲመስላት እያበላሸች ነው የምትሄደው እና ከዛ አንፃር አንተ ራስህ ትንሽ ሰከን ብትረጋጋ። እውነቱን ለመናገር ከሆነ አሁን ከኪያ ጋር ያለንበት ነገር ያው እየተነጋገርን ወይም ደግሞ ተቀምጠን ስላለንበት ስለተላለፍንበት ነገር ምናምን ነገር ማውራት የምንችልበት ጊዜ ስላልሆነ ለዮና ብዙ ርቀት ሳይሄድ ብዙ ባንቺ ላይ ተስፋ ሳያደርግ ምናምን ነገር ይሄ ልጅ ካለበት መልሽ ምናምን ነገር ለማለት እድሉን ስላላገኘን እንጂ ከኛ ጋር ራሱ መጥቶ ማውራት አስፈላጊ አይደለም። እውነቱን ለመናገር ከሆነ ማለት ከኔም ከአንተም ጋር ማለት ነው። ከኪያ ጋር ይሄዳል የሆነ የምትመልስለትን መልስ ትመልስለትና እዛው ጋር ነበረ ነገሮችን ይቀርቡ ሻሪፍ ሳይሆን አይቀርም ማሳለ። ስለዚህ ይቀርልበል አንድ እዚህ ልጅ ልትፈራው አይገባም። አንተ ልጅ ነው የቻልነውን ነገር እናደርጋለን። አንድ ቀን የጸብ እንኳን ታሪክ የለው ቢያንስ ይጣላሉ እኮ እሱ ጮሆ ምናምን ንሪ ብሎ ምናምን ነገር ያለ ጸብ የሚለያይ ሰው እኮ ነው። አይ እውነቱን ለመናገር እኮ በምንችለው መልኩ ነገሩን ዲፕሎማሲ ለማድረግ እንሞክራለን። ግን አልፎ ከመጣ እውነቱን ለመናገር ከሆነ ጉዳዩ የኪያ ጉዳይ ነው። ጉዳዩ የልብ ኬዝ ነው። የቻልነውን አድርገን ወደሚቀጥለው ነገር መሸጋገር መቻል አለብን። በምንፈታው ጉዳይ እሱ አማራጭ ብሎ በሄደበት ነገር ሁሉ ልናስተናግድም በዚሁ አጋጣሚ እንገድዳለን። እውነቱን ለመናገር ከሆነ የኛ የመጀመሪያው ከመጀመሪያም ጀምሮ ስቲል ነው ድረስ ነገሮች በዲፕሎማሲያዊ መልኩ ወይም በትክክለኛ መልኩ አውርተን እንዲፈታ ነው የምንፈልገው። ነገር ግን አማራጭ ብሎ ግን ከሄደ ቢያንስ ያው እኔ አከላክለኝ ቢያንስ ለሁለት ምናምን አትበል። በቃ ቢያንስ ባንገልም እንሞታለን። ያው ይዘነው ነው እንሞታው ነው አብረን ነው። ኤኒዌይስ በተቻለን መጠን እንግዲህ አንተ እንደባለፈው ጓንዳተል ያወራ ይደረስ ነገር ተሰከን ነው። እስኪ ዛሬ እንኳን ያስደንቀኝ ዝም ብለህ ተቻልኩትን አረጋጋ። ቢያንስ እንደዛ እንሆንና አረጋግተን ምናምን ለማውራት እንፈልግ እንቻል። ግን ኤክስትሪም
አለው አይነት ነገር የሚል ከሆነ ድጋሚ ረግብ ልናወራለን። ለማንኛውም ይሆናል አይደል? ከመጣ በኋላ እንዳንደነባበር አሁን ካሜራውን አጥፍተን እነሱን ቻው ብለን ሲመጣ እንቀጥልላቸዋለን። የተወሰነ ቴክኒካል ነገሮች ላይ እንትን በላይ መስለህ እኔ ተመልካቾቻችን ከዛ ይሁንና ከመጣ በኋላ እንቀጥልላችሁ ይሆናል። እስካሁን ያው ፍርሃት ላይ ነው ያለነው። ቀጣይም በፍርሃት እንገናኛለን። ሲመጣ እንቀጥልላችኋለን። እስከዛው ግን እንዳትሄዱ አብራችሁ ቆዩ። ይመቻችሁ። እንግዲህ የቸኮሌት ካፕል ተከታታዮች ያው ቀደም ሲመጣ እንቀጥልላችኋለን ባልኳችሁ መሰረት እዚህ አካባቢ እየደረሰ ነው ብሎ ያው ቶፋ ራስን ሬዲ አይደል ምንችለው ነው እኮ የሚያናደው የማንን ሬሳ ማን ይወስዳል? ሁለታችን ሬሳው ነው ለዲፕሎማሲ ሊመጣ ይችላልና ከመናገሩ በፊት እንዳትማኛው ለዚህ በኩል ስለሚመጣ እኔ ላይ ሰነዘርብኝም ብዬ ተስፋ አደርጋለሁ። ያዝንብኝ እንደውም አንተ ኢንተሊጀንት ሽፋን እየሰጠ ምናምን ነገር እዛ ልጁን ወደ እሷ ጋር እየላክልብኝ ያለው ነው ከአንተ ሊጀምር ስለሚችል አልቀየርም። ኤኒዌይስ እዚህ ድረስ ቦታ መርጠናል። ሰው በጣም የሚመላለስበት ቦታ ነው የመረጥነው። ዋይ ዋይ ለማለት እንዲመች በረምብ ሰው አለ ብለን ደግሞ ስናስብ ነው። አይ ወሬ ብዙ አይርቁም ማለት እኔ ታውቃለህ፣ በጨዋታ አልታማም ምርሪ ነው። ኤኒዌይስ ብቻ እየመጣ ነው። ይመስላል አትሄዱ እራሱ ረብሻል። በጣም ከዛ ጀምሮ እያሰብኩ የመጣሁት ነገር ልረጋጋ አስቤያለሁ። ካሜራ እንደምትይዝም እርግጠኛ ነበር። ካሜራ ስላለ አንተም ሰው ስላለ አይ ቆይ ማለት አይ ጭራሽ ምንም እኔ አልናገርም። እኔ እንደናንተ እኮ እየዛኩ እያወራሁ አይደለም። አንተም በጣም አክብሬ ነበር። አንተ አንተን ለማውራት አይደለም እዚህ ድረስ ባታወራ ደስ ይለኛል። ድምፅህን ባትሰማውና ማለት ነው። ግን ትሰማለህ። ተገደህም ፈልገዋለሁ ስላልክ ነው እፈልገዋለሁ ያልኩት ነው። እኔ ሁለታችሁንም ላገኛችሁ ነው የፈለኩት። ድምፄን መስማት ካልፈለክ ለምንድን ነው ከኪዩ ጋር ምናምን ነገር እንደዛ አገር አንተ ስለ ወንድነኝ እያልክ ባልሆነ ወንድነቴንማ አስረግዤ የማይታዋል። አሁን ደግሞ በዛ ላይ የኪያ ፍቅረኛ ሆኜ ዓለም በጠቅላላ ምን አንተ ጠልፎ ሴት ልጅ ጠልፎ መውሰድ ወንድነት ነው እንዴ? አዎ እኔ ለፍቅሬ ለክብሬ እጠለፋለሁ እጠልፋለሁ። እኔ ለክብሬ ስል ካሜራውን አጥፉትና እናውራ። እንደ ወንድ ልጅ ቁጭ ብለን እናውራ። ካሜራውን ምንድነው ከካሜራ ጋር አንተ ነገር ማድረግ የምፈልገው ነገር ዝም ብለህ አታረግም እንዴ? ወንድ ልጅ እኮ ካሜራ አጥፉ ካሜራ አጥፉ ምናምን ነገር አይደለም። ማድረግ የፈለገውን ነገር ቀጥታ ያደርጋል። አስፈላጊ ከሆነ መጥፋት ይችላል። እሱ ማሰራ አይደለም። በዚህ ልክ አንተንም አክብሬ ነው ስቱዲዮ ድረስ እጄ ያናገርኩ ያወራው ያለውን ነገር ያስረዳው። አንተ ግን ይሄን እኔን ለማዘናጋት እና እሱ ደግሞ ኪያን ይዟት ያኔ ከኪያ ጋር እንደነበርኩ ምናምን ነገር ነው። በስልም ማዘናጋት ነው። በቃ ይሄን ማዘናጋት ነው እንዴ? እኔ ባለቤቴ ጋር ፍቅረኛዬ ጋር ለመሄድ አንተ መዘናጋት አለመዘጋጋት ምን የሚሉት ነገር ነው? አንተ ስማ፣ እኔ ካንተ ጋር ላወራ አይደለም። እኔ ሁለት ሶስት ሚስት ይዘህ አንተ ሼም የሚባል ነገር አታውቅም። እሱ ለኔ ተውልኝ። እንዴት ማስተዳደር እንዳለብኝ ስለማውቅ እጨምራለሁ። እኔም እያየሁ ያ እናንተ ነው የሚለቀው ነው የሚረብሽ ከሆነ ምን ቀላል ይረብሸኛል። እኔን መሆን ከፈለክ ደግሞ የተወሰኑ ሰዎች ጋር አንተም ተፍተፍ ማለት ነው። እድሉን ካገኘ ምናልባት በዚህ ጸባይ እንኳን ማንም ቼክ የሚያደርግ ያለ አይመስለኝም። እኔ ጸባይን ማንም ያውቃል። እኔ እንዳንተ እኮ እኔ ገና ይኸው አንተ ጋር መጥቼ ገና እንደዚህ ማውራት ነው ሰማኛለህ አይደል? ነገርኩህ እኮ እኔ እኮ ጸባይን ስለወደዱት ነው። አዎ ምንድነው ይሆናል ደግሞ ሌላም በቃ ሁለታችሁም በጣም ባለጌ ናችሁ። በቃ እኔ አክብሬ ነው። አዎ ከዚህ በላይ እኔ ሲጀመር ማለት ነው እኔ ከዛ ድረስ እየመጣሁና ለመረጋጋት ራሴን ለማረጋጋት እየሞከርኩ። ለምን ትሞክራለህ? ሳትረጋጋ ይችላል። የሚፈጠረው ምንድነው ነው?
አሁን የመጣህበት ምክንያት ምንድን ነው? ባለጌ መሆናችን ልትነግረን ናችሁ? እሱንማ ታውቃላችሁ እኮ ባለጌ እንደሆናችሁ ታውቃላችሁ። አንተ እንዳትሰድበው ነው፣ ስሜታዊ እንዳትሆን። ምክንያቱም እስኪ ማለት ያለበትን ነገር ይበል። ምክንያቱም እሱ በመሳደቡ ወይም ደግሞ በመፎከሩ ኪያን ያገኛታል ማለት አይደል? እኔ ኪያን ነው ኪያ ታውቃለች ምን ያህል እንደምንዋደድ ማንም ያውቃል። ከማን ጋር? እሺ ቆይ አሁን ይኸውና የመጣህበት ምክንያት ለምን ማለት ጉዳይ ነው ማለት ነው። ባለጌ መሆናችንን ነገርከን። እሺ በቃ እሱ ብቻ ከአሁን በኋላ ኪያ አጠገብ እንድትደርስ አልፈልግም። አይ አይደለም አይደብራችሁም? ምንድን ነው ጆሮ ነው የምሬን ነው። አይደብራችሁም? አንተ ደግሞ አንተ አትከበርም? አይ ጆሮ እኔ አትከበርም። ውድ ባለቤቴ ጋር ፍቅሬ ጋር ከመሄድ ውጪ ሌላ ምን ማድረግ አለብኝ ነው? ምንድን ነው እኔ ለመከበር ግዴታ የሰው ሚስት እንዳንተ ለመከበር የሰው ሚስት ምናምን ማፍቀር አለብኝ? አንተ አይደብርህም? ሁለት ሶስት ሚስት ይዘህ አንተ እሱን አንተ የሚመለከት ነው እንዴ? ሚስቶቹ ከመረጡኝ ሴቶቹ ከመረጡኝ 50 60 ባረጋቸው እያየሁ እኮ ነው። በግድ ነው ኪያ እኮ ጥላ ሴቶች ሚስት ይላል አትንካኝ እያለች እኮ ነው ለማቀፍ ሁላ እንደዛ እንትን እስከ አትንካኝ እያለች በእኔና በኪያ መካከል የሚያልቅ ነው። አባቷ ነህ ወንድሟ ነህ አትንካኝ እያለች ምናምን ነገር የምትለው ለምንድን ነው? አትንካኝ ጭራሽ ላቅፉላ አልፈልግም እያለች እኮ ነው። ገብቶኛል። ግን አሁን ይኸውና አሁን አንተ የዛን ያህል ሞራል የለህም እሷ ጋር እንዳትደርሱ የማለት ምክንያት ለምንድን ነው የሌለው? ሲጀምር ከኛ በላይ አንተ አታውቃትም። ሲቀጥል ደግሞ ማለት ነው ለእኔ አሁን እህቴ ጓደኛዬ ምንም ነች። ስለዚህ አንተ እኔን እሷ ጋር አትሄድም የማለት ሞራል ሊኖር አይገባም። እሱን እያልኩ አይደለም። ሂድ ችግር የለውም። ግን በዚህ ልጅ ጉዳይ በዚህ ከርከሮ ጉዳይ እንድትሄድ አልፈልግም። ትሰማኛለህ? አይ ሲመስለኝ ምናምን ነገር ትመስላለህ ከርከሮ። አመሰግናለሁ። በነገራችን ላይ በጣም ተደጋጋሚ ምናምን ነገር በውስጥ መስመር እየለመንካት እንደሆነ ነግራኛለች እና ቼክ እያደረገች አይደለም። በጣም ነው ማዝነው። እውነት መጥፎ እድል ላይ ነው የጣለ የሰው ሚስት ነው ሲጀምር ያፈቀርከው። ያው ይሄንን ነገር ልንገርህ፣ ከዚህ በላይ መሰቃየት ከዚህ በላይ መጉላላት አይገባህም። አንተም የራስን ሔዋንን ፈልግ ተፍተፍ በል። እኔ በብዙ ስቃይና መከራ ነው ኪያን አሁን በዚህ ደረጃ ኪያ የኔ ባለቤት የኔ ፍቅሬ ለማድረግ እኔ ኪያን ብዙ ዋጋ ከፍዬባታል። ከዚህ በኋላ እከፍልላታለሁ። ሐሳቤን ተረዳኝ። ሴትነት አይደለም የሴት ችግር እኮ አይደለም። የሴት ችግር ካልሆነ ኪያ ባለትዳርና ጭራሽ ደግሞ እጅግ በጣም የምትወደው የምታፈቅረው ህይወቱን የምትሰዋለት አኑ የሚባል ፊት ለፊት የምታየው ይህ ሸበላ ሰው አለው እና እባክህ እንዲህ ብስቅ እኮ የምታደርገኝ አንተ ነው። እንደዚህ ነገር እንድናገር እኮ የምታደርገኝ አንተ እኮ። እኔ ከልቤ አይደለም የምስቀው። ስማኝ፣ እኔ ከልቤ ነው የምስቀው። እውነት ለመናገር ማለት ነው በስልክ ላይ ምናምን ነገር እንደዛ ሆነ ስታወራኝ ማለት የምር ጓጉቼ ነበር ምን ልታደርግ እንደምትችል። እኔ ምንም ላድርግ? ስማኝ፣ እኔ እኮ ካሜራው ከሆነ ያዘህ አጠፋልሃለሁ። ይጥፋ፣ እኔ ካሜራው ይኑር። እኔ እኮ እሱ አይደለም እርምጃ ለመውሰድ እኔ ለእናንተ አንሺ አይደለም። ምን አይነት እርምጃ? እንደዚህ መራመድ እንደዚህ ነው ነው ወይስ አልገባኝም። ምንድን ነው መራመድ? ቀለድክ? ልሳቅልህ? ምንም ማድረግ እና አይደለም። በዛ አንተም የሆነ በጣም የሚያስቀን ነገር እየተናገርክ ነውና እኛም የሚያስቀን ነገር እንናገር ብለን እኮ እኔ ከአሁን በኋላ እኔ ከእናንተ ጋር ጸብ አይደለም እኮ እኔ እንደናንተ ወይ እግሬን ማንሳት ምናምን ከብዶኝ አይደለም። ግን ለምን አቅሜን አባክናለሁ እናንተ ላይ? እግሬን ወዴት ነው የምታነሳው? ልጣልህ እንዴ? አንተ ምንድን ነው ሀሳብ ምንድን ነው? እሺ ብቻ እኔ ቶፋ እኔ ከዚህ በላይ አልችልም። አይደለም እኔ ለማንኛውም አንድ ነገር እንድታውቅ የምፈልገው ነገር ቢኖር እየነገርኩህ ነው። እናቴ የመጀመሪያ የወለደችኝ ልጅ ማለት ነው እንዲህ ስታይ ወንድ ልጅ ብላኛለች። ሀሳቤን ተረዳኝ። እና አንተ እርምጃ ስላልክ ሰንዘር ልጣል ብላ ይኸውልህ አሁን ይኸውና ማን ላይ ነው የምትስቀው? አንተ ላይ ዞር በል። አንተ ላይ ነው የምስቀው። ስማ በጣም ያሳከኝ አይደለም ቶፋ ይዞ በጣም አሩኑ እንጃ ማለቴ ምን ግብረ ገብ አልተማርክም እንዴ? ግብረ ገብ አታውቅም እንዴ? ምን እየሆንክ ነው? አይደለም እኔ ግብረ ገብ አንተ እየሆንክ እያሳየኝ ያለውን አይነት ባህሪ እኔ ላሳየህ እችላለሁ። አፍንጫህን ነው የምልህ። አረ ባለጌ አታርገኝና እንዳልከውም ካሜራው አልጠፋም። የማይሆን ነገር አድርጌ ስሜንም እንዲህ ባለጌ ነው እንዴ እንዳታስፈልግ እና አባቴ በጣም እኮ ያንንም ነግሬሃለሁ። እኔ አስቤ ነው የሚጠለኝ። እኔ ላንተ እኔ እኮ እስካሁን እየታገስኩ
ኦኬ እሺ እንደዚህ መናገር የምትፈልጉ ለምን አትናገር? እየነገርኳችሁ ነው እኮ ምን ፍቅረኛ ያጠገብ እንደርሳለን። እስቲ እናያለን። እሱን አሳያለሁ። እናያለን። እኔ ሲጀምር አንተ ነው መድረስ ያለብህ። በነገራችን ላይ ማለት ነው እየታገስኩ ነው። ኪያን በጣም ነበረ ማፈቅራት ማለት ነው። አሁን ከምታገሰው በላይ እየታገስኩ ነው። ይኸውና ከተረዳኸኝ ወንድ አይደለ እንዴ? አሁን ለሁለት ሆኖ ነው እኔ ስማኝ አይደለም እሱ ይሄንን ነው የሚፈልገው። ገባህ አይደል? እንዲህ ዊጤት ምናምን ነገር የሚለው እያለ እንደዛ። እውነቱን ለመናገር አንድ ነገር ልንገርህ፣ ኪያን በጣም ድሮ ወዳታለሁ፣ በጣም አፈቅራታለሁ። አሁን ደግሞ አንተ ከመጣ በኋላ ነው አጠገቧ አትዙ ስትል ደግሞ ፍቅር የተባባሰ አንተ ለአንድ ሰው ፍቅር ብቻ አይደለም እያፈቀርኳት ያለው። አሁን የሚሊየን ሴት ፍቅር አንድ እሷን ብቻ ነው ማፈቅራት። እንደውም ከዚህ በኋላ ሰላም እስኮ የእውነቴን ነው። እሺ ንገረኝ፣ ሰላም ምን ነች? አንተ ማነው? ቆይም የሴቶችን ባጠባቂ ነው እንዴ? እኔ ስለ ሴቶች በጠየቀኝ ቁጥር መመለስልህ ነገርኩህ እኮ። ለአንተ ይህንን የማስረዳት ምንም አይነት ግዴታ የለብኝም አሉ። እኔ ደግሞ ትሰማኛለህ አይደል? ኪያ እወድሃለሁ አፈቅርሃለሁ ብላ እኔ ጋር መጣች። እወድሃለሁ አፈቅርሃለሁ አለች። እንግዲህ እንደ ወንድ ልጅ የወንዶች ጉዳይ እናድርገውና እንድትጎዳ አልፈልግም። ከአሁኑ ልንገርህ፣ ምናልባት ስለተናደደች ምናልባት እንትን ስላለች ወንድ ልጅ ስለሆንኩ ስለምረዳ ወንድ ልጅ ስለሆንኩ ስለምረዳ ስሜታዊ በሆንማ እኔ ጨርሻችሁ ነበር። ልንገርህ እኔ በጣም ይቅርታ ምናምን ነገር እና በአሁኑ ስሜት ነበር ይላንተ። አሁን ግን በጣም እየደበርከኝ ነገ ምን እንደምትል ታውቃለህ? ደግሞ ራስ አስቀይማል እብሳለሁ እንደተማረ ሰው እናወራ ብዬ ነው የመጣሁት። አንተ እንደተማረ ሰው ግን እያወራህ አይደለም እኮ ያለኸው። አንተ እንደተማረ ሰው እያስረዳህ ነው። በኪያ ጉዳይ አንተ የመጠየቅ መብት የለህም። አንድ እሱን እርሳው። በሰላም ጉዳይ ደግሞ ከመጣ የሰላም ጉዳይ የኔ ጉዳይ ነው። እኔ በምን መልኩ ማስተናገድ አለብኝ እኔ አውቃለሁ። አንተ የልጅ አባት ነህ። ነገ እኮ ይሄ ነገር አሁን ልጅ አንተ እሺ፣ ምንድን ነው የትኛው ከፍተኛ ፍርድ ቤት ነህ? የልጅ አባት ነህ። እዚህ ጋር ሌላ ፍቅረኛ አለ። ምን ማለት ነው ብለህ የምትጠይቀኝ አንተ ማነህ ነው? ማነህ አንተ? ወይ የኔ አባት ነህ ወይ የሰላም አባት ነህ ወይ ይኸውና ባጭሩ አሁን ስንጨርሰው ማለት ነው ኪያ በትክክል ስምን ራሱ አታውቀውም። የእውነቴን ነው ነው አኑ እኔም እሷ ጋር እንዳንደርስባት የምትፈልግ ከሆነ እራሷ መናገር ትችላለች። እሱን ትናገራለች፣ ችግር የለም። ስለዚህ አንተ እዚህ ጋር መጥተህ ምንም እንቦከረዩ ምናምን ማለት አይጠበቅብህም። ስለዚህ አሁን ዝናብም እየመጣ ስለሆነ በቃ ለመጨረሻ ውሳኔያችንን እናሳውቅ። አንተ ኪያ ጋር መድረስ አትችልም ስላልከኝ ብቻ እኔ ኪያ ጋር ከመድረስ ወደኋላ ምን ሰው አይደለም። በሱ ጉዳይ ግን ድጋሚ ራሱ ላይ አልፈልግም እችላለሁ። አዲስ አበባ ውስጥ ሁላ እንዳይ አልፈልግም። እና ያለን እሱ እኔ አነጥፋለሁ አጠገቧ ድረስ ሰማኛለህ። አረ ቅድም ፀሐዩን ወስቅ ያለው አሁን ደግሞ በዝናብ ይሳቅ ብለህ ነው ብቻ አይደለም በማንኛውም ጉዳይ ነው። እኔ እስካሁን አትጥሩ። እሺ በቃ አታክብረኝ ከዚህ በኋላ ሰማኛለህ አይደል? እባክህ በእናትህ ሂድ። ለእስካሁኑ ታግሻቸዋለሁ። ከአሁን በኋላ ትክክለኛ ማንነት እሺ ግን አስቡበት። ከፈለክ ልዝጋለህ፣ አስቡበት። ልዝጋለህ ነው ቶፋ እባክህ። አሁን በሌላ ሰው እንደ ሕፃን ልጅ ለምን ይዛዛታለሁ ከእናንተ ጋር እኮ። ምን አድርጉ ነው የምትለን? እንዳትደርሱ አልክ፣ እኛ ደግሞ እንደርሳለን አለ። በቃ ጨረስና እናያለን። ስትደርሱ እኮ እሱ እናሳያለን። በቃ ነው አሁን ብልግና ነው የሚመስለው ከእነሱ ጋር ራሱ በዚህ አይነት መልኩ ማውራት ማለት ልጁ ከራሱ ጋር አይደለም የሚያስበውን የሚያውቀውን ነገር ምናልባት ፍቅር ውስጥ ሆኖ ሊሆን ይችላል። ሀሳቤን ተረዳኝ። ምናልባት ለእሷ በጣም የሆነ እንትን ሊኖረው ይችላል። ለእሷ ፍቅር ሊኖረው ይችላል። ለእሷ ይሄንን ከማክበር እንትን ከማለት አንግል ነው በዚህ መልኩ ራሱ እያወራን ያለ ነው። ይሄ ነገር ደግሞ ትክክል አይደለም በፍጹም። እውነቱን ለመናገር ከሆነ ከዚህ በኋላ ማሳየት ያለበት ብዙ ነገሮች ከአንተ ጋር የኔ ሀሳብ አይስማማም። በጣም ብዙ ነገሮች ላይ አልስማማም። ግን በዚህ ጉዳይ ላይ ግን በደንብ ነው መስማማት። ምክንያቱም ማንኛውም ሰው ኪያ ጋር አትድረሱ ማለት አይችልም። በቃ ልናስቀይማት እንችላለን፣ ልትቀየመን ትችላለች፣ በጣም ብዙ ልንበድላት ልትበድለን ትችላለች ምናምን። ዞሮ ዞሮ ግን ፊክስ እናደርጋለን። ዞሮ ዞሮ እንታረቃለን። ዞሮ ዞሮ ሰላም ነው ምን ነው። ስለዚህ በዚህ ልክ መጥቶ እሷ ጋር መድረስ አትችሉም ምናምን የማለት ግን ሞራል የለም እንደኔ ሂሳብ ነው። ሲጀምር እንኳን ሌላ አለመባባቶች ግን እንዳሉ ሆኖ እሱ የሚጠይቅ ክሪቲካል የሆኑ ጥያቄዎች አሉ። ሰላም ሲል በቃ ዝም ነው የምለው። ገብቶሃል ሀሳቤ? ለእኔም ያልተመለሰልኝ መልስ ስለሆነ በሱ ጋር አንተ ጋር በፍጹም ልስማማ ቶፋ አንድ ነገር እንድታውቅ የምፈልገው ነገር ቢኖር ከሰላም ጋር ያለውን ነገር አሁንም እዚህ ጋር እንዲነሳ አልፈልግም። ይሄ ባለጌ እኔን
ይሆናል አይደለ አሳልፎ ለመስጠት ስለፈለገ ነው ሰላም እያለ እያነሳ ያለውና በሷ በኩል ያለውን ነገር እኔ በራሴ መልኩ ማስተካከለው ጉዳይ ይሆናል። ግን ኪያን በተመለከተ አይደለም አፍቃሪ ነኝ ተብሎ መጥቶ አሁን እንደዚህ ለመቀባጠር ይቀርና አባቷ እንኳን ቢሆን የሷ ፍቃድ ይጠየቃል። ከሷ ጋር መሆን ከነሱ ጋር መሆን ትፈልጋላችሁ፣ ልታገኛቸው ትፈልጊያለሽ ወይስ ምንድነው ብሎ አባቷ ወንድሟ እንኳን ቢሆን ማለት ነው ነፍስ ማርና በዚህ አጋጣሚ መጠየቅ ይችላል። ሀሳቤን ተረዳኛ እንጂ አትይጂ ምናምን ብሎ የማገት ይሄ አንደኛው ክፍለ ዘመን ነው። እንደዚህ አይነት ከእንትና ጋር አታገኝ ከእንትና በጣም ሼም ነው እውነት በዚህ መልኩ ራሱ ኤኒዌይስ ተመልካቾቻችን ብዙ እንትና እንበላቸው ምናምን ዝናብ እየዘነበ ነው። ሰውየው እያመረረ ነው። ነገሮችን በትክክለኛ መልኩ እየተረዳ አይደለም። ከዚህ በላይ እንዲበላሹ እኛም ደግሞ አላስፈላጊ መጫጫዎችን እንድናስተናግድ አንፈልግም። በትክክለኛው መንገድ ነገሮች ቢፈቱ ጥሩ ነው። ግን አሉንም ካለ እውነቱን ለመናገር ከሆነ ቀልደናል። እስካሁን ባለው እንደ ሲሪየስ የምንወስደው ከሆነ በቀላሉ የማይረዳው ከሆነ እኛ በሲሪየስ መልኩ ነገሩን እናስተናግደዋለን። እውነቱን ለመናገር ከሆነ ማለት ነው። እንግዲህ እስካሁን ያያችሁት ምን ነበረ። ነገ ከነገ ወዲያ ያለውን ነገር ፊክስ እንደምናደርገው ተስፋ አደርጋለሁ እና እስካሁን ስለተከታተላችሁን በጣም እናመሰግናለን። ቸር ቆዩ። በዚህ በኩል ምንድነው ነው